ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቁአኪ ማርዌናዊ ተማይጸነብኪ በይንተ አናምኪ ወኢያቄማውኪ ማህበረነኦም ድንግል ባረኪ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በለተሰኑይ ፈቀደ ያግዞ ለአዳም ሕዝቡነ ወትኩዘ ልብ ወያግብኦ ሀበ ዘትካት መንበሩ ሰአሊ ለነ ቅድስት ሰረቀ በስጋ ድንግል ዘንበለ ዘርአ ብእሲ ዋዳነነ ለሔዋን ታሳታ ከይሲ ፈታ ላዕሌሃ እግዚአብሔር ዘይብል ብዙሃ በዝሖ ለሕማምኪ ወለጻዕርኪ ሰምረ ልቡ ሀበ ፍቅረ ሰብ ወአጋዛ ሰአሊ ለነ ቅድስት ኢየሱስ ክርስቶስ ቃል ዘተሰባ ወሀደረ ላዕሌነ ወረኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ ሰምረ ይሳለነ ሰአሊ ለነ ቅድስት ርእየ ኢሳይያስ ነቢይ በመንፈስ አሉ ትክክል ሊሆኑ ይችላሉ። ትክክል ናቸው። ግን ደግሞ እውቀት በጣም አስፈላጊ ነው። ሁልጊዜም በምክንያት በአመክንዮ መሞገት በጣም ያስፈልጋል። አመክንዮ ወሳኝ ነው። ማወቅ በጣም ወሳኝ ነው። ያላወቀነው ነገር በጣም አዳጋል ነው። አዎ ለምን መሰላችሁ? ማህበራዊ ሚዲያውን እንደዚህ በስፋት እየተጠቀምን የመምጣታችን ጉዳይ ቀጣይ ነው። አሁን እነዚህ ወደ ደረቅ እጅ ወይም ደግሞ ይሄ ምንድነው ሃርድ ኮፒ ወደምንለው ብቻ አይደለም። አሁን ትውልዱ ብዙ ጉዳዮችን ቤቱ ጋር ቁጭ ብሎ ባለበት ሆኖ መማር መጠየቅ የሚችልበት ጊዜ ስለሆነ ያለው ለዚያ የሚሆን ነገር አዘጋጅተን መጠበቅ የኛ የክርስቲያኒቱ መምህራን ድርሻ ይሆናል የሚል እምነት አለኝ። ልንደርስለት ይገባል ትውልዱ። ከዚህ አንጻር ዛሬ እንግዲህ የቅዱሳን ስራ ወይም ገርል መጽሐፍ፣ ማጻፍ፣ መስማት በረከት የሚያስገኝ እንደሆነ የታወቀ ነው። በረከት የሚያስገኝ እንደሆነ የታወቀ ነው። ከዚህ አንጻር ህይወታቸውን ማወቅ ጠቃሚና ተገቢ መሆኑን በጣም በብዙ ቦታ ላይ ተጠቅሶ የምናገኘው ሲሆን የቅዱሳንን ህይወት የሚናገሩ መጻሕፍት ቅዱሳን የህይወታቸው መሪ እግዚአብሔርን አብነት አድርገው እንደተጓዙ ይነግረናል። የቅዱሳን ገድል የሚጻፈው ግን ይላል፣ አስተውሉ ክርስቲያኖች፣ እዚች ላይ ነው ቁም ነገሯ። የቅዱሳን ገድል የሚጻፈው ግን ተጋድሏቸውን ፈጽመው ወደ ፈጣሪያቸው ከሄዱ በኋላ ነው። አስምሩባት። አሁን በህይወት እያሉ ታዲያ መልክና ገድል የሚያጽፉ ሰዎች እንዴት ነው ከዚህ አንጻር የምትመዝኗቸው ከተባለ እነዚህ ሰዎች ከቤተ ክርስቲያን ጋር የተጣሉ የቤተ ክርስቲያኒቱን የጉዞ ቸርች ሂስትሪ ያላወቁ ነገረ ቅዱሳን ያልተማሩ እንደሆነ እንገነዘባለን እንጂ መጻሕፍት የሚሉት ምንድን ነው? የቅዱሳን ገድል የሚጻፈው የዚህ ዓለም ተጋድሏቸውን ፈጽመው ወደ ፈጣሪያቸው ከሄዱ በኋላ ነው። ምክንያቱም ስራቸው የሚፈጸመውና የሚታተመው በሞት ስለሆነ ነው ይላል። አይገርም?
አሁን እንደዚህ ነው የሚለው ሌላ ሰው ያመስግንህ እንዲል ካረፉ በኋላ በደቀ መዛሙርቶቻቸው ህይወታቸውን በቅርብ በሚያውቋቸው ሰዎች በኩል ወይም እግዚአብሔር በፈቀደው ሰው አማካይነት ይጻፋል ነው የሚለው። ተጋድሏቸው ፈጽመው ሊያርፉ ሲሉ ዜና ህይወታቸው ገድላቸው የተጻፈ አንዳንድ ቅዱሳንም አሉ ብሏል። ደምድሞ በዜሮ ያስቀምጠው። ይህም በደንብ መረዳት በጣም ያስፈልጋል። ከዚያ ጠቢቡ ሰለሞን ምን አለ? አንተም በደጋግ ሰዎች ጎዳና እንድትሄድ የጻድቃንን ጎዳና እንድትጠብቅ ሲል ፍላጎታቸውን መከተል እንደሚገባ ነው የሚነግረን እዚህ መጽሐፈ ምሳሌ ምዕራፍ 2 ቁጥር 20 ላይ ማለት ነው። ስለዚህ ፍለጋቸውን ለመከተል በጻድቃን ጎዳና ለመሄድ የሚቻለው የተጓዙበትን መንገድ ሲታወቅ ነው። ይሄ ካልሆነ በጣም አደጋ አለ። ይህን ለማወቅ ደግሞ ምን ያስፈልጋል? ገድላቸውን ህይወታቸው ተጽፎ ሊነገር ያስፈልጋል። ዝም ብለን ልናውቀው ስለማንችል ማለት ነው። ዝም ብለን አውቀን ተረድተን የይሁዳ ንጉሥ የሕዝቅያስ ሰዎች የቀዷቸው የሰለሞን ምሳሌዎች በመጽሐፈ ምሳሌ ከምዕራፍ 25 ጀምሮ ይገኛል ይላል። እነዚህ ሰዎች እንግዲህ የሰለሞን ምሳሌዎች ጽፈው ስላስቀመጧቸው እስከዛሬ ስንጠቅሳቸው ስንማርባቸው ይቆያል ብሎ ያስቀምጣል። እንግዲህ የቅዱሳን ስራዎች የያዙ መጻሕፍት ምን ምን ናቸው ነው? አዎ የቅዱሳን ስራዎችን የያዙ መጻሕፍት ምን ምን ናቸው? አንደኛው ዜና አበው የሚባል አለ። ሁለተኛው መጽሐፍተ መነኮሳት የሚባል አለ። እነዚህ ሶስቱ ማለት ነው። እነ አረጋዊ መንፈሳዊ፣ እንደገና ደግሞ እነ ማሪሳቅ፣ እነ ፍሊክሲዮስ እነዚህ የሚባሉት የቅዱሳን ህይወት የያዙ መጻሕፍት ናቸው። በአጠቃላይ መጽሐፈ መነኮሳት ተብለው ነው የሚጠሩት። በነገራችን ላይ ለመነኮሳት ብቻ የተሰጡ አይደሉም። ማወቅና ማንበብ መቻል መረዳት የኛ ሁሉ ድርሻ ነው። የምንቀደስባቸው የምንባረክባቸው መጻሕፍት ናቸው። ከዚያ ገድላት አሉ። ገድላት በጣም ብዙ ገድለ መርቆሬዎስ አለ፣ ገድለ ጊዮርጊስ አለ። በተለያየ ጊዜ በተለያየ ዘመን የተጻፉ ናቸው። ስንክሳር ራሱ እኮ በጣም የብዙ ቅዱሳን ህይወት ስብስብ የያዘ ነው የስንክሳር መጽሐፋችን። እያንዳንዳቸውን ትንሽ ትንሽ ነገር ማለት በጣም አስፈላጊ ነው። ዜና አበው ማለት ምንድን ነው? እንዴት ነው የተጻፈው? ዜና አበው በግብፅ፣ በሶሪያ፣ በቁስጥንጥንያ፣ በዮርዳኖስ ባህር አካባቢ እና በሌሎችም የነበሩ የቅዱሳን አበውን እና እናቶችን አባባሎች የያዘ መጽሐፍ ነው። እንግዲህ በሶሪያ፣ በግብፅ እና በዚያ በፍልስጤም አካባቢ የነበሩ እናቶች አባቶችን አባባል ትምህርት የያዘ መጽሐፍ ዜና አበው ይባላል። በነገራችን ላይ የመንፈቅ ስንክሳር ይላል መጽሐፉ። የመንፈቅ ስንክሳር ነው የሚያህል ግዕዝ ነው። በጣም ጠንካራ መጽሐፍ፣ ብዙ ትምህርት ያለው ልንዛውና ልንማርበት የሚገባ መጽሐፍ ነው። እሱ አለ። እንግዲህ ከዚህ የምንወስደው ምንድን ነው ካልን የህይወት ተሞክሯቸውን አጋንንትን እንዴት ድል እንደነሱት ህይወታቸው ምን እንደሚመስል ቅዱሳን የሚያሳይ መጽሐፍ ነው። የነ መቃርዮስ፣ የነ ፓኩሚስ፣ የነ ሌሎቹንም በብቱና በገዳም ተወስነው የኖሩት ዓለምን ጥለው ይህ ዓለም ከንቱ እንደሆነ ተረድተው በአገልግሎት ራሳቸውን ወስነው ለጸሎት ጊዜ ሰጥተው የኖሩትን ቅዱሳን አባቶች ህይወት የያዘ ዜና አበው ይባላል እና እንደውም በገዳማትና በገዳማውያን በባታውያንና በመነኮሳት ብዛት ግን ግብፅን የሚያህል አልነበረም ነው የሚል እና በ4ኛው መቶ ዓመት ግብፅ የመነኮሳትና የባታውያን ሀገር ተብላ እስከመጠራት አያችሁ። በ4ኛው መቶ ዓመት ግብፅ የባታውያንና የመነኮሳት ሀገር። አቤት ቅድስና እኮ በእውነት። እንግዲህ ስለ ግብፅ ያው የሄዱ ሰዎች ነግሯቸዋል። የሄዱ ሰዎች ሲነግሩ የነበረ በጣም ትልልቅ ፋብሪካዎች ማነው በቀደም ሲነግረን የነበረ በጣም ትልልቅ ኢንዱስትሪዎች የኦርቶዶክሳውያን ናቸው። በቁጥር በጣም ያንሳሉ፣ ግን በጣም ጎበዞች ናቸው። እንደው እንግዲህ እግዚአብሔር ፍቃዱ ቢሆን ግብፅን ለማየት፣ ግሪክን ለማየት፣ ኢየሩሳሌምን ለማየት መርሃ ግብር መያዝ ነው። ምክንያቱም እየተማርን ያላቸውን ታሪኮች ማወቅም ስላለብን ማለት ነው። እና እስከ መጠራት ደርሰን አንዳንዶቹ የግብፅ ገዳማት እስከ 30 ሺህ የሚደርሱ ወንዶችና ሴቶች መነኮሳት አሉባቸው እስታው። እና ደግሞ ዝም ብሎ እንደዚህ እንደኛ ሀገር መውጣት መግባት አይደለም። እዚያ እያንዳንዱ ነገር ተምሮ ነው ህግም ይፈጽመው።
ለምን እንደሚመነኩስ አስቦበት ተምሮ አጥንቶ ዓለማዊ ትምህርትም ቢሆን ዘፈርስት ዲግሪ ዘሰከንድ ዲግሪ ያለው ነው። እና የገረመኝ ነገር የኢትዮጵያውያን እዚያ ለመጎብኘት ሲሄዱ እነሱ ሳንቲም ይሰጣሉ እንጂ ስጡን አይሉም። አያችሁ፣ በተቃራኒ የደነቀኝ ነገር እሱ ነው። በጣም ይሰራሉ። ገዳሞቻቸው በልማት ያደጉ ናቸው። ባለፈው የማርሳን ቴሌቪዥን ተከታታይ ሲያስተላልፈው ነበረ፣ ሂዶ ቀርጾ አይታችሁት ከሆነ በጣም 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 በልማት የፈጠኑ ናቸው። መከራቸው ደግሞ ያን ያህል የጸና ነው። የግብፅ መነኮሳት መከራ በጣም መከራ ማለት ምንድን ነው? መኪና ውስጥ እያሉ ቦምብ ያፈነዱባቸዋል። ብቻ እነዚህ አክራሪዎቹ የሚፈጥሩባቸው ችግር በጣም ብዙ ነው። ግን እነሱ ጎበዞች ስለሆኑ ትልልቅ የኢንቨስትመንት ትልልቅ ፋብሪካዎች ገዳማውያኑ ራሱ አሏቸው። በነገራችን ላይ እዚህ ግብፃውያን መንበረ ፓትርያርክ ቅድስተ ቅዱሳን ገዳም ጎን ላይም ቅዳሴ አገልግሎት የሚሰጡበት አላቸው እዚህ አዲስ አበባ ማለት ነው። ስለዚህ አንዳንድ ቅዱሳን አበው የጻፏቸው መልእክታት በዘመናቸው ተጽፈው የነበረ ቢሆንም የአብዛኞቹ አባቶች አባባል ምክርና ትሩፋታቸው በነበሩበት ዘመን ተጽፎ አይቀመጥም ነበር ይላል። እነሱ ካለፉ በኋላ ነው። አሁን ቅዱስ በሉን የሚሉት ናቸው የሚበዙት በእኛ ዘመን ማለት ነው። ስለሆነም ጳላዲዮስ እና ዩሩሚሊስ የሚባሉ ቅዱሳን መነኮሳት በግብፅ ገዳማት በረሃቸውን እየዞሩ ብዙ ነገሮችን የሞቱትንም እየቀበሩ ከደቀ መዛሙርቶቻቸው ብሂላቸውን፣ ምክራቸውን እንዲሁም የተለየ ሁኔታዎችን ጽፈዋል ይላል። ጽፈዋል ወገኖች፣ እንደዚህ ነው የሚለው መጽሐፍ። እና ይሄ አበው ዜና ሕይወት ከጻፈ በኋላ በሁለት አይነት መልኩ ተዘጋጀ ይላል። ከተጻፈ በኋላ የመጀመሪያው አንዱ በታወቁ በታላላቅ ቅዱሳን ስም ቅደም ተከተል መሰረት ሲሆን፣ ሌላው ደግሞ አባባሎችን መነኮሳት በሚፈልጓቸው ርዕሶች መልክ የተዘጋጁ ናቸው። ያው መጽሐፍት እንደምታውቁት እየተሰበሰበ የሚዘጋጅ ስለሆነ ማለት ነው። ይሄ በጣም ጠንካራ መጽሐፍ ነው። ዜና አበው ይባላል። ግዕዝ ነው እንግዲህ እስካሁን በአማርኛ እኔ ብዙ አላየሁትም። ሌላው መጽሐፍተ መነኮሳት የሚባሉት ቅድም የነገርኳችሁ አለ። አሁን አንድ ሰው ለመመንኮስ ወደ ገዳም ለመሄድ ቢያስብ መጀመሪያ እነዚህን መጽሐፍ በደንብ ማየት አለበት። ተጋድሎውን ማወቅ፣ በጣም ስራቸውን፣ ጾራቸውን፣ ታሪካቸውን፣ ጸጋቸውን፣ ክብራቸውን የሚናገር በገዳማት ሲኖሩ አባቶቻችን እንዴት እየተፈተኑ እንደሚኖሩ፣ እንዴት አጋንንትን ድል እንደሚነሱት፣ የሚያገኙትን ጸጋ፣ ፈተናቸው ምን ምን እንደሆነ ታሪካቸውን በደንብ ያውቃል ማለት ነው። ከዚያ በኋላ ቢገባ ስለተረዳው ስላወቀው እሱም ያንን የመቋቋም አቅም ሊኖረው ይችላል። ቀደምት የነበሩ አባቶቼ ከዚህ የበለጠ ደርሶባቸዋል፣ ለእኔ ደግሞ ይሄ በጣም ቀላል ነው ብሎ እንዲያስብ ያደርገዋል። እንግዳ ከሆነ ግን ይህን ነገር አላውቀውም ብሎ በቀላሉ ሊወድቅና ሊሰበር ይችላል ማለት ነው። ሊሰበር ይችላል እና ማር ይስሐቅ ያው የቅዱስ ኤፍሬም ሶርያዊ ደቀ መዝሙር ነው እንደምታውቁት። ብሉይና ሐዲስን እንዲሁም ስርዓተ ክርስቲያን ተምሯል ይላል። አሁን ቀደምት አሁን እንግዲህ የሚጠየቀው የብሉይ ነው የሐዲስ መምህር ነው ያቋቋምን ይህ ድጓ ነው እንጂ ይሄ ዝም ብሎ ወርዶ ታች ድረስ አይደለም። አሁን ፊደል እንኳን ቅዳሴ አስቀድሳችሁ ቅዳሴ ማርያም መልካ ማርያም ሲታደል እንደዚህ የሚዞር የሆነ ተቸግረናል እውነት ለመነጋገር። ይሄ ግን በጣም የተማረ ነበር ይላል። ከዚህ በኋላ እንግዲህ ከአባ እብሎም ገዳም ገብቶ 25 ዓመት ረዳ፣ አገለገል፣ አገልጋይ ሆነ። ስንት 25 ዓመት? 25 ዓመት ሁሉ በመላላክ በማገዝ ነው አባቶቻችን። በነገራችን ላይ አሁንም አሉ ወደ ጣና ገዳማት እንደ ዕድል ገጥሟችሁ ብቅ ስትሉ ከአዲስ አበባ ዩኒቨርሲቲ ሰከንድ ዲግሪ ፈርስት ዲግሪ ያላቸው አባቶቻችን እያገዙ እየተላላኩ ያሉ አባቶች እናቶች አሉ። ምንም ይሄ እንግዳ ነገር አይደለም። በደብረ ሊባኖስ ብትሄዱ አሉ። ይሄ ትልቅ እድል ነው በእውነት የሚያስቀናም ነው። በኋላ ወደ ገዳም ገብቶ እንደገና ወደ ዓለም ገብቶ መርከስ ነው እንጂ የሚያስጠላው የሚያሳዝነው በገዳም ይህን ዓለም ከንቱነቱን ተረድተው የሚያገለግሉ ቅዱሳን አባቶች አሉ። ዞሮ ዞሮ ግን የቅዱሳን ገድል መቼ ይጻፋል ካልን ካረፉ በኋላ እና ገድላት ልበ አምላክ ቅዱስ ዳዊት እንደሚነግረን ምን ይላል? አቤቱ ወዳጆች ከፊት ይልቅ በዙ፣ ብቆጥራቸውም ከአሸዋ ይልቅ ይበዛሉ ይላል። አያችሁ፣ ወዳጆች፣ የእግዚአብሔር ወዳጆች እንደዚያ ነው የሚለው። የእግዚአብሔር ወዳጆች ቅዱሳን ብዙዎች ናቸው ነው የሚለው መዝሙር 138 ቁጥር 17 እስከ 18። የእነዚህ ተጋድሎና ጸጋ የአንዱ ከአንዱ የተለየ ነው ይላል ቅዱስ መጽሐፍ። የአንዱ ኮከብ ከአንዱ ኮከብ የበለጠ እንደሆነ ሁሉ ክብሩ
የቅዱሳንም ክብር የአንዱ ቅዱስ ከሌላው ቅዱስ ይለያል። ለቅዱስ መርቆሬዎስ የሚሰጠው ለቅዱስ ጊዮርጊስ የሚሰጠው ለእያንዳንዱ ቃል ኪዳናቸው ሊለያይ ይችላል። እንግዲህ ይህንን ሮሜ 13 ላይ ክብር ለሚገባው ክብር ስጡ ስላለ እግዚአብሔር ለቅዱሳኑ የሰጠውን ይህን ለምን እንዲህ አደረግ ማለት አንችልም። ኮፒ ሊንክ እያደረጋችሁት አይደለም? እያስጠነቀቀኝ ነው። አንዴ ኮፒ ሊንክ አድርጉት። ኮፒ ሊንክ ሼር ታብታብ አድርጉት። ያላችሁት 14 አካባቢ አሁን እንደዚህ ያደርጉት። ላት ቅድም እንደነገርኳችሁ የእያንዳንዱን ቅዱስ በተሰጠው ጸጋ መጠን የያዙ ከአንዱ ቅዱስ የአንዱ ቅዱስ ጸጋ እንደሚለያይ እንደውም ቅዱስ ዮሐንስ አጽር እንደዚህ ይላል። ቅዱሳን በአንድ የተክል ቦታ እንዳሉና ከአንድ ምንጭ እንደሚጠጡ ነገር የተለያየ አበባና ፍሬ እንዳላቸው አትክልት ናቸው አለ። የአንዱ ቅዱስ ስራ ተጋድሎ ሕይወትና ኗኗር ከሌላው ይለያል ይላል ቅዱስ ዮሐንስ አጽር ነው። ነገር ግን በሁሉም የሚሰራው ያው አንዱ መንፈስ ቅዱስ ነው። ማነው አለ? አንዱ ያው መንፈስ ቅዱስ ነው። ስለሆነም የእያንዳንዱ ቅዱስ ስራ ተጽፎ ከትውልድ ወደ ትውልድ ቢተላለፍ ከዚያ ቅዱስ በረከት ከማሰጠቱ ጋር ለሕይወት አስተማሪ ነው የሚለው። ስለዚህ የእያንዳንዱ ቅዱስ ስራ የሚገልጸው መጽሐፍ ገድል ይባላል። አስታውሉ። የእያንዳንዱ ቅዱስ የሚገልጸው ስራ ምን ይባላል? ገድል ይባላል። ገድላት የወንጌል ትርጓሜ ማለት ናቸው ባጭሩ። ያለ ገድላት እንደው ምንም አይሰሩ ምናምን እያለ ይሄ በየመንገዱ አፉን የሚከፍተው ራሱ በያዘው መጽሐፍ ቅዱስን የተማረ ስላልሆነ እሱ ቦታም አንሰጠው። እግዚአብሔር ምስክሬ ነው። ስለዚህ የእያንዳንዱን ቅዱስ ስራ የሚገልጸው መጽሐፍ ምን ይባላል አለ? ገድል ተብሎ ይጠራል። ስለዚህ ክብረ ቅዱሳንን በተመለከተ በአግባቡ መረዳት በጣም ጥሩ። ይሄንን በጣም ትኩረት ሰጥቼ በዚህ ሳምንት የማስተምርበት ምክንያት አንደርስታንድ ታደርጋላችሁ እያስባል ላይ ገድላትና ታምራት እኮ ለሃይማኖት እንትን አይደሉም፣ አንቀበላቸውም የሚሉ ግን ደግሞ የእኛኑ ቤተ እምነት አስተማሪ ሆነው ደግሞ ይመጣዋል። ይሄ በእውነት ድፍረትም ነው፣ ተገቢም አይደለም። እሱ ላይ ያለውን አመለካከት መፋቅ ስላለብን በአጃቢ ቁጥር ጽድቅ ስለሌለ እውነተኛውን ትምህርት ማወቅ በጣም ያስፈልጋል። እኔ በዚህ ሰዓት በዓላማ ነው የምገባው፣ እናንተን አገኛለሁ ብዬ ታውቃላችሁ። ቀን ላይ ስገባ ምን ያህል የሰው መረባረብ እንዳለ አንዱን አስገብተን አንዱ እንዴት እንደምናስወጣው ታያላችሁ። እሱ አይደለም ትልቁ ቁም ነገር፣ ፍሬ ያለው ሰው ይዞ መሄድ። ፍሬ ያለው ሰው አሁን እዚህ 16 ሰው አለ። ከ16ቱ እንኳን 10 ሰው በዓላማ የሚማር ካለ በቃ 10ሩ ታሪክ ይሰራል። ስለዚህ የቅዱሳን ገድል ማለት ምንድን ነው ብትባሉ የእያንዳንዱን ቅዱስ ስራ የሚገልጽ የተወለደበትን፣ ያደገበትን፣ የሰራውን ተጋድሎ እነዚህን ሁሉ የያዘ መጽሐፍ ነው። ይህን በደንብ መያዝ ያስፈልጋል። ከዚያ ውጭ አብራችሁ ስንክሳር የሚባል ደግሞ የቅዱሳን ሕይወት የያዘ ስንክሳር አለ። ስንክሳር ማለት ምንድን ነው? ስንክሳር ማለት ምንድን ነው? ቃሉ ራሱ ስንክሳር ሲል ምን ማለት ይመስላችኋል? ጠይቃችሁ እስቲ። ስንክሳር ማለት ምንድን ነው? አንዱ ተነስቶ ስንክሳርን አልቀበልም ነው መቼም፣ እቀበላለሁ የሚል እንኳን ብዙ አናገኝም። እንደምታውቁ አይምሯችንም ትንሽ የጠበበ ይመስለኛል ለትምህርት። በተለይ በሌሎቹ አዳራሽ ያለው ግብግብ በያዙት መጽሐፍ ቅዱስ ሳያምኑ ገድላትን ለመተቸት ነው። እንትና ነው ደምረው ነው መጨረሻ ላይ ለመንቀፍ የገዛዋቸው ገድላት ወደ ቤቱ ይዛኝ ወደ ክርስቶስ አደረሱኛል። ደምረው ነው ማነው አሁን በቅርቡ የተመለሰው ወደ ኦርቶዶክስ የመጣው
ቦሌ መድኃኔዓለም የመጣው ልጅ ማን ነው? ገደል ግባ። አሜን አሜን አሜን። አይ መናፍቃን ከመስደብ ውጭ ጸጋ የላችሁ። አሜን። ገድል ያወጣል ከገደል ብለው ሀሊቁ አባይ ማነው ኪዳነ ማርያም ጌታሁን ብታገኛቸው የእሳቸውን መጽሐፍ ብታይ እንዴት ነበረ? ምናልባት ከጭንቀት የተነሳ ሊያሯሩጥህ ይችላል። ገደል ግባ ነው። አሜን። የሚሰድባቸውን መርቁ አይደል ያለ? አሜን። አዎ እሺ፣ ቀጥሉ። ስንክሳር ማለት ምንድን ነው? ሚውትም አላደርግህም በእውነት ሚውትም አላረግህም። ደስ ያለህን እየሰደብክ እንድትቆይ እናቆይሃለን። ስንክሳር ማለት ምንድን ነው? ስብስብ ወይም ማጠቃለያ። በጣም ጥሩ፣ በጣም ጥሩ ክርስቲያን፣ በጣም ጥሩ። እንግዲህ ስንክሳር ማለት ስብስብ ማለት ነው። የምን ስብስብ ስንል የቅዱሳን እያንዳንዳቸውን የህይወት ታሪክ የያዘ ወበዛቲ ዕለት አይረፈ ይላል። በዚህ ቀን እከሌ አረፈ። በእያንዳንዱ ቀን እኮ በነገራችን ላይ ስንክሳር ሳትሰሙ ቤተክርስቲያን ሳትሳለሙ አትዋሉ ይላሉ አባቶቻችን። አዎ ስንክሳር አሁን መኪና ውስጥ እንኳን ስንሄድ እንደው በስልካችን ያለው ለጊዜው የችግር መሙሊያ ብዙ ባይመከርም ዛሬ ምን የሆኑበት ነው ብሎ ማየት ይገባል እያንዳንዱን ቅዱስ። እዚህ ላይ ደግሞ በስፋት አለ። ይህን መጽሐፍ ታገኙት ይሆን አላውቅም። ነገረ ቅዱሳን ቁጥር 3 የሚባል ነው ይሄ ነገረ ቅዱሳን። በወቅቱ 12 ብር ነበር የሚሸጥ። አሁን እንኳን 400 ብር ሊሆን ይችላል። ይሄ ታያችኋል አይደለ? ነገረ ቅዱሳን እሱም ብታዩት በተለይ ለወጣቶቹ ትጠቀሙበታላችሁ። አንዴ ካሜራውን ገልብጬ ላሳያችሁ መሰለኝ። ገልብጠውና ይታያል ይሄ መጽሐፍ። ይሄ ማለት ነው። ይሄ በየእያንዳንዱን ቅዱስ በጥሩ ሁኔታ እንደው እንደ ስንክሳሩ መቼም ወደር የለውም። እነዚህ እነ ስንክሳር፣ ሃይማኖተ አበው፣ ፍትሐ ነገሥት የሚባሉት በተቻለ መጠን በቤታችን ሊኖሩ የሚገቡ መጻሕፍት ናቸው። ከዚያ ውጭ ግን ደግሞ ለወጣቱ የሚሆን አሁን እንዳሳየዋቸው አይነት በጣም የማይከብድ ይዞ ለማንቀሳቀስም ቀላል የሆኑ በመኪና ውስጥ ስንሄድ በስራ ቦታ ሁሉ ይዘናቸው የምንንቀሳቀሳቸው የቅዱሳን መጻሕፍት አሉ ማለት ነው። ገድለ ቅዱሳንን በተመለከተ አሁን በዚህ መጽሐፍ ውስጥ ምን ምን አለ ብላችሁ ብትጠይቁኝ ላሳያችሁ። አሁን ባሳየዋችሁ ውስጥ ካሜራውን አዞሬ እንደው አንባቢ ከሆነ እንድንገዛው ማለት ነው ከተገኘ። አያችሁ ምን አለ? ቅዱሳን ሰማዕታት የሚባሉ ወደ ስንት አለ? ብዙ ነው። ገድለ መርቆሬዎስ፣ ገድለ ፋሲለደስ፣ ገድለ ቴዎድሮስ፣ ሙሴ ጸሊም፣ እንደዚህ ላይ ቅዱሳን ሊቃውንት እንደዚህ እያለ በጣም ጠንካራ ጉዳዮችን የያዘ መጽሐፍ ነው። ጸሐፊዎቹ አሉላ ጥላሁንና መምህር ያረጋል አበጋዝን ነው የሚጠቅሰው። በሁለቱ በመምህር ያረጋል አበጋዝና አሉላ ጥላሁን። እሺ ማን ነው? አባይነህ መግባት ትፈልጋለህ? ላናግርህ እችላለሁ። ትገባለህ? አቅም ካለህ መግባት ትችል ይሆን? እንደው ኮሜንት ከምትጽፍ አንዴ ላናግርህ ግባ እስኪ። ሚውት አላረግህም ስልህ ትንሽ ከውሾች ተጠበቁ። ከምን ተጠበቁ ነው ያለ? ከውሾች። አዎ ቅዱስ ጳውሎስ ነው። ፊልጵስዩስ 3:2 ላይ ከውሾች ተጠበቁ። አሁን ውሻ በእንተ ስማ ለምስለ መብርሃን ስንል እንጀራ ላሰጥም ብሎ የሚሯሯጠውን ውሻ አይደለም። ስለዚያ ስለ ውሻ እዚህ ስለሚጮህ ውሻ ጉዳይ አይደለም። ቅዱስ ጳውሎስ የገደደው እሱ አይደለም። ልክስክስ የሆኑ ስራቸውን ስለነሱ ከክፉ ሰራተኞች ተጠበቁ ይላል። ይቀጥላል። ከሐሰተኞች መገረዝም ተጠበቁ። እኛ በመንፈስ እግዚአብሔር የምናመልክ በክርስቶስ ኢየሱስ የምንመካ እያለ ይቀጥላል። እና ክፉ ሰራተኞች ይላቸዋል። አንድም ደግሞ ምን ይላቸዋል? ውሻ ይላል። ውሻ ምንድን ነው ሲል ውሻ ልክስክስ ነው። ውሻ ወደ ትፋቱ ይመለሳል። ውሻ ለታመነለት አካል መጨረሻ ላይ ደግሞ ይነክሳል ይላል። እንደዚህ እያለ ነው የሚያስቀምጠው ትርጓሜው። እና ምንም አልተሳሳሽም ነው መጽሐፍ ቅዱሱ። ፊልጵስዩስ ቅዱስ ጳውሎስ ነው የተናገረው። አንቺ የተናገርሽውን ተሳስቷል ካሉ ቅዱስ ጳውሎስ ነው ተሳስቷል የሚሉ እነዚህ ሰዎች። እና እኔ ቤት እንደዚያ መቀለድ አችሉም ነው ባጭር ቋንቋ። ከእኔ ቤት መቀለድ አችሉም።
ለምን የጻፍኩበት ነው። ነጣቂ ተኩሎች እኮ በእናንተ ላይ የተጻፈ መጽሐፍ ነው። ብዙ ስለምናውቃችሁ እኔ እዚያው የወጡ እህቶችንም ባላማ ማግዛችኋሉ። ማወራቸው እንዴት ነበረ ጉዟችሁ? ዘማሪያን ሆነው አሁን የተመለሱ ወደ ኦርቶዶክስ የመጡ አሉ። እንዴት ነበር እንደው ህይወታቸው እዚያ ቤት እንዴት ነው ስላቸው፣ ሴትም ከሆነ አጫጭር ሱሪ ለብሶ ይሄ ግማሽ አካል እየታየ ነው በኢየሱስም ብሎ ዝሙት ለመፈጸም ሁሉ እድል አለ ብለው ሁሉ እስከ ማውራት የደረሱ እኮ ናቸው። እነዚህ ነው ምን ሞራል ኖሯችን ነው እንደው በእኛ ቤት መጣችሁ አስተያየት ለመስጠት እድል የምታገኙ? እሺ እንግዲህ ግቡ ስንላቸውም ስለማይገቡ ከዚህ በኋላ ሞዴሬተር ኃላፊነት ሰጥቻለሁ። እስካሁን ዝም ብዬ ነበረ። ከዚህ በኋላ ግን ማሰናበቻ ታሰናብታቸዋለህ፣ መስመር እንዳንስት የኛን ጊዜ እንዳይገሉት ማለት ነው። የእነሱ ደግሞ ይሄ ዳያሎግ ሲኖር ደግሞ በነፃነት እናስገባቸዋለን። እንመለስ ንግባኪያ በጥንተ ነገር ነው ያለ አባ ሕርያቆስ። ወደ ጥንት ነገራችን እንመለስ አለ። ዛሬ ያው እና አገልጋይ ከፍ ያለው ዓለሙ ሁሉ ሌሎች ሁሉ በእግር አሉ፣ በእግረ ደብር አሉ። እኔ ይገርመኛል። ገድላትና ድርሳናትን ስንጀምር ለምንድን ነው የምትቃጠሉት? እግዚአብሔር ምስክሬ ነው። አዎ ገድላት ታምራት ሲነገር ምንድን ነው የሚያበሽቃችሁ? እንደው ቅዱሳኑ እነሱ ለተገረፉ እነሱ ወጥተው ወርደው መከረውን ለተቀበሉ ለምንድን ነው ዳቦ እየጎረደማችሁ? አዎ እንደው የቅዱሳንን ሕይወት ሲነገር አይናችሁ የሚቀላ የንደት ረመጥ የሚያቃጥላችሁ። በሌላው ቀን አላያችሁማ። አሁን እንትና መጥቶ ነበር። ይገርማችኋል። ይሄ ጌታቸው የሚባለው የዝሙት ከሚያወሩት ጋር አንገባም። ስለ ጦርነት አገር ወደሚያተራምስ ትውልድ ወደሚጎዳ እነዚያ ጋር እግዚአብሔር ይስጥልኝ አንገባም። እግዚአብሔር ያክብርልኝ አንገባም እዚያ ውስጥ። ምክንያቱም እኛ የሰላም ሰባኪዎች ነው መሆን መቻል ያለብን። ሌላስ ብሔር ከብሔር ዘር ከዘር እየመረጡ ከሚያተራምሱት አንገባም። ሊሰሙን ካልቻሉ ተው እንላለን። ቢያንስ በኮሜንት ምንፍቅና፣ ኑፋቄ፣ ክደት፣ ነገረ ቅዱሳን፣ ነገረ መላእክት፣ ነገረ ቤተክርስቲያንን ከሚተቹ አካላት ጋር ጊዜ ልንገላ አንችልም። አዎ ቁጭ ብለን ከነዚያ ጋር ጊዜያችን አንገልም ጊዜያችን። ስለዚህ ከቸር ሰው ጋር ስትሆን አለ ዳዊት ቸር ሁነህ ትገኛለህ፣ ከጠማማ ጋር ስትሆን ጠማማ ሁነህ ትገኛለህ። ወገኖች አዋላችን በጣም ወሳኝ ጉዳይ ነው። ለዚያ ነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 16 በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃንስ ከጨለማ ጋር ምን ህብረት አለው? የእግዚአብሔርን ታቦት ከጠዋት ጋር የሚያኖር ማን ነው ይላል። አሁን ይሄ ያልተማሩ ሰዎች መሆናቸውን የምታውቁት ታቦትን ወስደው ከጠዋት ጋር ለመቀላቀል የሚሞክሩ አሉ። የእግዚአብሔርን ታቦት ከጠዋት ጋር የሚያኖር ማን ነው አለ እኮ። ለየው እኮ ቅዱስ ጳውሎስ ራሱ ለየው። እነዚህን በደንብ ማወቅ በጣም ያስፈልጋል። ስለዚህ ስንክሳር ከገድል የሚለየው የአንዱን ጻድቅ ወይም ሰማይ ስራ በዝርዝር ሲሆን ስንክሳር ግን የሁሉንም ቅዱሳን ስራ ጠቅለል ባለመልኩ ያዘ። ጠቅለል አባቶች የሚመጡና አስገቡም ብለው ከገቡ በኋላ ልክ እምለው ምንድን ነው ስንክሳር የሆኑ አካላትን አጫጭር ጉዳይ የያዘ አጫጭር ጉዳይ፣ ዝርዝር ጉዳዩን ግን ወደ ታሪኩ ነው የሚመራን፣ ወደ ገድሉ ወደ ድርሳኑ ሊመራን ይችላል። እንደዚያ ነው የሚያደርገው። እና ስንክሳር ቅዱሳን የሚያነሱበት፣ የተወለዱበት፣ ያረፉበት እንደዚህ አይነት ነገሮችን ጠቁሞ ነው የሚሄደው። ላይክ ዘ ኢንትሮዳክሽን ፓርት ብለን የምንጠራው በዚህ በነገረ መለኮት ትምህርት ቤታችን እንደዚህ አይነት ነገሮች አሉ። ጠቁሞ መሄድ እንደዚህ የሚያደርግ ነው ስንክሳር። እና በጣም ሊሰማ የሚገባው ነው። በእውነቱ ሊሰማ የሚገባው ልናውቀው የሚገባ ነው። በየቀኑ ስልኮቻችን ላይም በአፕሊኬሽን ስላለ እሱም እንደው ጤነኛ ነው አይደለም የሚለውን በደንብ መርምሮ መከታተል ይቻላል። እና የቅዱሳን ገድል ጌታ በወንጌል የተናገረው ቃልና ያዘዘው ትእዛዝ ሊፈጽም የሚችል አማናዊ የሚያስረዳ ነው ይላል። ይህንን ነው የሚያስቀምጥልን። ጥሩ፣ ይህን ካልኩኝ ጊዜ ብዙ ላይኖረም ስለሚችል ስለ ታምራትም ትንሽ ልበል። ገድላትን በዚህ መንገድ ካየሁት ብዙ ስለሰነበትበት አሁን ታምር ማድረግ ለቅዱሳን ብዙ ከባድ ነገር አይደለም ማለት ብዙ ከባድ ነገር አይደለም። ግን ገድላትና ታምራት
የቤተ ክርስቲያኒቱ ትልቅ ጉዳዮች እየተደረጉ እነሱን በእኛ ቤትም ቅድም እንዳልኩት በውጭም ባሉት ዘንድ ይሄ እንዴት አደርጋላችሁ? በነገራችን ላይ ገድላትና ድርሳናት የሚመዘኑትና የሚለኩት በመጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ልጆች ከመጽሐፍ ቅዱስ የሚወለዱ ናቸው። ይህንን ማወቅ፣ መረዳት፣ መገንዘብ በጣም ያስፈልጋል። መገንዘብ ያስፈልጋል። ከዚህ አንጻር ገድላትና ድርሳናት ላይ ያሉ ታሪኮችን፣ ታምራትን አይ እንደው ተረት ነው የሚሉ የተረትና የትምህርት ልዩነት ያልገባቸው ሰዎች አሉ በእኛ ዘመን። እሺ እንደዚህ አካሉ መጽሐፍ ቅዱስ ውስጥ ብዙ ለማመን የሚከብዱ ታሪኮችን እናገኛለን። ለምሳሌ እነዚህም ብትዟቸው በጣም ደስ ይለኛል። ወደ 13 የሚሆኑ ለህሌና ግን ለማመን የሚከብዱ ግን የሆኑ በክርስትና መነጽር የምንቀበላቸው ታምራት አሉ። ታምራት ዛሬ እናያቸው ወይስ በይደር ሰኞ እናያቸው? ይሰማችኋል? መሀል ላይ እያቆራረጥኩባችሁ ስለነበር ስለመጡ ለህሌናቸው ትንሽ የራስ ምታት እንስጣቸው። የራስ ምታት እንስጣቸው ሄደው እንድረበሹበት ማለት ነው። ለምሳሌ ዘፍጥረት 3:4 ኦሪት ዘፍጥረት ምዕራፍ 3 ቁጥር 4 ስንመለከት እባብ ከሰው ጋር ሲነጋገር ይነግረናል አይደል? እንዴት ተነጋገረ? እባብ ከሰው ጋር ሲነጋገር ያሳያል። ይሄ ታምር አይደለም? ታምር አይደለም? ይሄ አይምሮ ካላቸው ልቀጥል። ኦሪት ዘኍልቍ ምዕራፍ 22 ቁጥር 32 ኦሪት ዘኍልቍ ምዕራፍ 22 ቁጥር 32 አህያ ጌታዋን ስትመክር አያሳይም? እንዴት ብሎ እንዲሁ አህያ በሰው አንደበት እንዴት ትናገራለች? ይኸውም በመጽሐፍ ቅዱስ የተጻፈ ነው። መጽሐፍ ቅዱስ ላይ ያለ ነው። መጽሐፍ ቅዱስ ላይ ያለ ነው። እና ይሄን እንዴት ነው የሚወስዱት? ነው አይቀበሉትም። ይሄን እያለፉት እየጣሉት ነው የሚሄዱ፣ እየደመሰሱት ነው የሚሄዱ። ምን ለማለት ተፈልጎ ነው? አሁን ጉዳያችን አይደለም እንደዚህ አይደለም እያሉ ሲያስቸግሩ የምናያቸው ማለት ነው። ከምን አንጻር ነው የሚያዩት? እቀጥላለሁ። ማስታወሻም ከያዛችሁ ያዙ። ሰኞም ስለምን ደግሞ ብዙ አትቸገሩ። 3ኛ ኤልያስ ዝናብ እንዳይዘንብ ውሃ ሲከፍት ሲዘጋ እናያለን አይደል? ኤልያስ ሰማይን ለጎመ ይላል ያዕቆብ 5:17 ላይ ያዕቆብ 5:17 ላይ ኤልያስ ዝናብ እንዳይዘንብ ይላል እንደ ቧንቧ ውሃ ሲከፍትና ሲዘጋ ነበር። ቅዱሳን እስከዚህ ድረስ አይገርም? ይኸውን ታምር አይደለም እንዴ? የሰማይ መስኮት መክፈት መዝጋት። እንቀጥል የሚመልሱልን ከሆነ ኦሪት ዘጸአት ምዕራፍ 7 ቁጥር 12 ላይ የሙሴ በትር እባብ ስትሆን ያሳያል። እንጨት እንዴት እባብ ሊሆን ይችላል? አንቀበልም አናምንም ነው ወይስ ምን ፈልገው ነው? ይሄ እኮ ታምር እኮ ነው። ይሄ ታምር ማለት ድንቅ ነገር ከህሌና በላይ የሆነ ህሌና ተመራምሮ ሊደርስበት የማይችል። እሺ የ4 ቀን ሬሳ በስም ጠርቶ ሲወጣ እናያለን አይደለ? ዮሐንስ 19 ቁጥር 39 ላይ አረ ልሄድ ለገና ስለ ቅዱሳኑ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ የጴጥሮስ ጥላ በሽተኛ ሲፈውስ የጴጥሮስ ጥላ በሽተኛ ሲፈውስ ታያላችሁ። እንዴት እንደው ጥላ አሁን የሰው ጥላ በሽተኛ ይፈውሳል? እንዴት? ይኸውን ታምር አይደለም? አዎ የሐዋርያት ሥራ ላይ የተጻፈ ነው። ያው እየመረጥን ነው የምንቀበለው ካላሉ በስተቀር መጽሐፍ ቅዱስ ከተሸከሙ ይሄ እንዴት ነው? ይሄ ታምር አይደለም? ይሄ ከህሌና በላይ አይደለም? ይሄንን ተቀብሎ ቅዱሳን ትንሽ ነገር እንደዚህ ያደረጉ ሲባል ሊደንቃቸው አይገባም።
እንቀጥል። የተወሰኑትን ናስ ዮናስ በአሳ አንባሪ ሆድ ውስጥ 3 ቀን 3 ሌሊት ሲጸልይ ነበር ይላል አይደለ? ዮናስ 2:2 አሳ አንባሪን ያህል ታላቅ ነገር ውጦት እንዴት ሊሆን ቻለ? እንዴት እንደው ዝም ብላችሁ በህሌናችሁ በሰው ሌና ከሆነ ይሄ እኮ ታምር እኮ አይ ታምር እኮ በመጽሐፍ ቅዱስ የለም። ይሄ የማንበብ የእውቀት ያለማወቅ የመመዘን ያለመመዘን ጉዳይ ነው። የአእምሮ ደካማነት ነው እንጂ መጽሐፍ ቅዱስ በግልጽ ያስቀምጣል። ይሄው ይሄ ነው የሚነግረን። እንዴ ይሄ ብቻ ነው እንደሚደንቃችሁ? በሁለተኛ ነገስት ምዕራፍ 2 ቁጥር 11 ላይ ሁለተኛ ነገስት ምዕራፍ 2 ቁጥር 11 ላይ ኤልያስ በእሳት ሰረገላ ሲሳፈር ታያላችሁ። ኤልያስ በእሳት ሰረገላ። ይሄ እኮ ታምር እኮ ነው። እንዴት ሊሆን ይችላል? እና እንዲህ እያልን የምንቀጥልባቸው በጣም ብዙ ጉዳዮች አሉ የምንጠይቃቸው ማለት ነው። ሌላ ነገረ ማርያም፣ ነገረ ክርስቶስ ወይም ደግሞ ጻድቁ አቡነ ገብረ መንፈስ ቅዱስ እንዲህ ያደረጉ ሲባል የሚጸነው በመጽሐፍ ቅዱስ ውስጥ ያሉትን ታሪኮች ግን ሲጠየቅ ደግሞ ግራ የሚገባው ትውልድ ነው የገጠመን ተጋድሎ እንዲህ በቀላሉ እንዳይመስላችሁ። እውነት ለመነጋገር እነዚህ ዲያሎጎች ናቸው። አሁን ስነግራቸው የነበሩት አይነት የምጠይቋቸው ናቸው። አንዳንድ ጊዜ መናፍቃን ሲመጡ የእነሱን ጉዳይ ብቻ መስማት የለባችሁ። አሁን በጠቀስኳችሁ ለምሳሌ ታምራትን ካነሱ እስካሁን የጠቀስኳቸው ምዕራፍና ቁጥሮች ታነሱና ይሄ እንዴት ሊሆን ቻለ? እባብ ከሰው ጋር እንዴት ተነጋገረ? በአሳ አንባሪ ሆድ ውስጥ እንዴት ዮናስ 3 ቀን 3 ሌሊት ሊያድር ቻለ? ለእግዚአብሔር የሚሳነው ነገር የለም ካሉ ታዲያ በሌሎቹ ቅዱሳንስ እግዚአብሔር እንዳይሰራ ስራውን አቋርጧል ወይ ትሏቸዋላችሁ? ስራውን አቋርጧል? መልስ የላቸው። ከዚያ ውጭ ግን ሰሞኑን በጥንቃቄ ስናያቸው የነበሩ ታሪካቸው በመጽሐፍ ቅዱስ ውስጥ የሌለ ግን በትርጓሜ የምናገኛቸውና በታምረ ኢየሱስ በግብረ ሕማማት የምናገኛቸውን ታሪክም ጠይቋቸው። ይህን በደንብ እንደው እንደዚህ አድርጎ መሄድ ነው እንጂ በቀደም አንድ ልጅ እዚያ ጌታ ኢየሱስ ክርስቶስ የግል አዳኝ ነው ምናምን የሚል አለው እስቲ አንተ አሳየኝ ሲለው አንዱ ሲጮህ አገኘውና ልደት ነው ማን ነው ግራ ሲያጋባው ነበር። አንዱ ፕሮቴስታንት መጽሐፍ ቅዱስ ገዝተው ሰጡት። ለካ ዘፍጥረት ዘዳግም እንደ የሚባሉትን አያውቅም። ዮሐንስ ራእይ ወንጌል የሚባሉትን ገና አያውቅም። ዝም ብሎ መጽሐፍ ቅዱስን ገዝቶ ይጮህ ነበር። በጣም ነው በቃ ዓለም የተደነቀው የሳቀበት ማለት ነው። እኔ አንዳንድ ጊዜ ደፋሮችን ባትሆኑ ጥሩ ነው። ፕሮቴስታንቶች ታችም ስላላችሁ ድፍረት በጣም መጥፎ ነው፣ ይጎዳችኋል። እናንተ ቢያንስ እንኳን በአዳራሾቻችሁ እየቀለዳችሁ ብትቀጥሉ ትንሽ እንደዚህ የአውሮፓዎቹ እኮ ትንሽ ተጉዘዋል። ትንሽ ከተጓዙ በኋላ ነው ፌዝ አውት ያደረጉት፣ ኮላፕስ ያደረጉት። በኢትዮጵያ ደረጃማ ትንሽ ሳትጓዙ እኮ በቃ እየቀለላችሁ ነው። እና እሱን በደንብ እንድታስቡበት በዚሁ አጋጣሚ ቤት ስራ ልሰጣችሁ ፈልጋለሁ። የእኛ ልጆች ደግሞ አንባቢ መሆን አሁን እንደነገርኳችሁ እስካሁን ስናገር እንደነበረው በዋና ጉዳዮች ላይ በቂ እውቀት ኑሮን መሞገት ሲመጡ የእነሱን ቆሻሻ ተሸካሚ መሆን ሳይሆን እንዴ ብፁዕ አቡነ ጎርጎርዮስ ምንድን ነው ያሉት? ሁልጊዜ አልጫ ሁኑ፣ አንዳንድ ጊዜ ሚጥሚጣ ሁኑ። አልጫ ከሆናችሁ የዝንብ የቆሻሻ ማረፊያ ትሆናላችሁ። ዝንብ ያለብት እንጂ በራ የምትመጣውን ቆሻሻ እሷን እኮ አይደለም ትርጓሜው ቅድም ውሻን በተረጎምንበት አግባብ ሁልጊዜ አልጫ ሁኑ፣ አንዳንድ ጊዜ ሚጥሚጣ ሁኑ። አልጫ ከሆናችሁ የዝንብ የቆሻሻ ማረፊያ ትሆናላችሁ። ለትምህርት ጊዜ አትስጡ። የምንኖረው ገማሾች ጥያቄ በሚያቀርቡበት ሰዓት እንትን ነው። እንደውም መናፍቃን ይገርማቸዋል። መናፍቅነት ያው የአእምሮ ዝገት ስለሆነ ገድላትና ድርሳናት ሲነሱ በጣም ይበጠብጣቸዋል። ለምን? ፍኖተ አእምሮ በሚባል መጽሐፋቸው ላይ ልዑል ራስ ካሳ ኃይሉ መናፍቅነት የአእምሮ ዝገት ነው ብሎ አስቀምጠዋል። እኔ ደግሞ በደንብ ነው የምነግራቸው፣ ያው ቮሚት እስኪላቸው ድረስ እግዚአብሔር ምስክሬ ነው። በደንብ ነው የምነግራቸው።
ስለዚህ የኛ ልጆች በደንብ መማር በደንብ መዘጋጀት። ይሄ እንግዳ ሆኖ ትናንት ለመጣው ለሉተር ተከታይ ይሄ ሙሉ ወንጌል መሰረተ ክርስቶስ አድቬንቲስት ካቶሊክ በኢየሱስ መዘነጥ በኢየሱስ መገንደስ በአራዊት ድምፅ ማመን ብሎ ለመጣው ይሄ እንዳሜባ እየተቆራረጠ ላለው እሱ ነው እንደ ለእኛ ጉዳያችን የሚሆነው። እኛ እኮ ከፍ ያለ ጉዳይ ላይ ነው መነጋገር ያለብን እንጂ ይሄ እንግዳ እኮ ነው። ምንም እኮ የእንግዳ ስራው ምንድን ነው? አድሮ መሄድ አይደል እንዴ? ለዚያ እኮ ነው ቅዱስ ጳውሎስ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በዚህ የሚሰሩበት አልተጠቀሙምና ከእርሶም አምላኮም እኮ ከእርስ ማለት ሆድ ነው፣ ሆዳቸው አምላካቸው የሆነ ነው የሚላቸው እንዴ። ከመጡማ በደንብ አድርገን ነው ወገባቸውን እንደተመታ የምንነግራቸው። አሁን እኮ ህጋቸውን ሁሉ ያቀረብን ያሉትን ህግ ሁሉ በየቀኑ እኮ እየቀያየሩት ነው ከመጨነቃቸው የተነሳ ታውቃላችኋል። ጉዳያቸው ገደል ከመግባቱ የተነሳ በጣም ችግር ውስጥ ነው ያሉት እና እኛ ልንበረታ ይገባናል ለማለት ነው። እንግዲህ ነገም ያውድ ነው ለተሰንበትን ቲክታክ ላይ ምናልባት ከሰዓት ጊዜ ካለ እንጂ በጠዋቱ እስከ 6 ሰዓት ባለው ቤተክርስቲያን አገልግሎትን በተለይ በሀገር ውስጥ ያለ ነው አገልግሎት ላይ ነን። በውጭ ያላችሁት ደግሞ ነገም ከነገም በኋላ ሊሆን ስለሚችል ሰንበትን ማክበር ይጠበቅብናል። የቅዱሳን ገድል ይጻፋል። እነማን እንደሚጽፉት ምን እንደሆነ ዝርዝር ጉዳዩን ደግሞ በዚህ መጽሐፍ ላይም እንድታዩ ጠቁሜያችኋለሁ። መጽሐፉ ምናልባት በስስ ቅጅ ከተገኘ ቴሌግራሙ ላይ ሸር እናደርጋለን። እዚያ ላይ ታነባላችሁ ማለት ነው። ታምራትን በተመለከተ ኢንትሮዳክሽን የምትሆን ትንሽ ነገር ነግረናችኋል። እንደዚያ እንድታደርጉ ለማለት ነው። ግልጽ ነው። አሁን ብትገቡ ብትሄዱ በፕሮቴስታንቱ ዓለም የበረሃው ተጓዥ፣ የበረሃው ተጋዳይ፣ የበረሃው ከሌ ተብሎ የተጻፈላቸው ሰዎች መጽሐፍ ታገኛላችሁ። ያ ማለት የእነሱ መሪ የነበረውን ሰው ገድሉን ጻፉ ማለት ነው እና የተጋደለውን ያደረገውን አስተዋጽኦ ጻፉ ማለት ለአንድ ለሚያውቁት ሰው ይህን ያህል ካደረጉ ለክርስቶስ ዋጋ የከፈሉ የቤተክርስቲያን አባቶችን ገድል እንደገና በእነሱ እግዚአብሔር የሰራውን ተአምራት ይሄንን ማወቅና መማር የተጻፈውን ነገር ማንበብ ምንም ያለመቀበል አይምሮ ቅድም እንዳሉት የዛጋ አይምሮ ካልሆነ በስተቀር ይሄ እውነት የተነገረ የታወቀ ነው። በአይን በቃል የተጻፈውን እንኳን በትክክለኛው መንፈስ ማንበብም ራሱ የሚሳናቸው አሉ። መምህራኖቻቸው ሆነው ተራ የምዕመኑን አይደለም ግን መምህራኖቻቸው። አንዱ ምን አለ ሲያስተምር በሉቃስ ወንጌል ምዕራፍ 1 ላይ ያለውን እያነበበ መንፈስ ቅዱስ ወደ አንቺ ይመጣል የልዑልም ኃይል ይጸልልሻል የሚለውን አነሳና ማስተማር ጀመረ ለተማሪዎቹ እና ሲያስተምር ምን አለ? መንፈስ ቅዱስ በማርያም ማህፀን 9 ወር ይጸልይ ነበረ፣ እኛም እንጸልያለን አለ እና ይጸልልሻል፣ ለሱ ይጸልይልሻል ነው በቃ ትርጉሙ። እና በቃ በጣም ደነገጥኩኝ። አሁን ይሄ ሰው መጽሐፍ ቅዱስን በትክክል አንብቦታል ወይ? በትክክል ተረድቶታል ወይ? ማን ያስተማረው ለዚህ ሰው? እና በእኛ በእርሶ ቤት የምንማረው እውነት ነገም ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ከትክክለኛው ምንጭ መቅዳት የሚችሉበት ነገር ስለሆነ እንደውም እኔ በእርሶ ተስቤ ወደ ቲክቶክ እየመጣሁ ነው። እግዚአብሔር በሚያውቀው በቃ እኔ ራሴ ማታ የሆነ ሰዓት በሳምንት 1 ቀን የሆነ ትምህርት እንደው ልጀምር። በእኛ ማታ ነው የሚመቸል በአብዛኛው እና እሱ የእርሶ ያው ጠዋት ማለዳ ስለሆነ እሱ ግሩም ነው። ግን ማታ ወደ 3 ሰዓት አካባቢ ጀምሮ እንዲህ ልጀምር እንዲህ አይነት እየተሳብኩ መጣሁ። ምክንያቱም ያለንን እውቀት ለሌላው ለትውልዱ ሼር ማድረግ እኛ በሸሸን ቁጥር ያልሆነው እየተጣደበት ያልሆኑ ነገሮች እየተዘሩበት ያስቸጋሪ ሆኗል እና መምህራን ሁሉንም ፕላትፎርም መጠቀም አለባቸው። ይሄንን ማድረግ አለብን እና እኔ እንደው የእርሶ ሳቢነት እንዳለ ወስዶኛል። አሁንም አምላክ ቅዱሳን ቤቱን ያስፋው፣ እውቀቶትን ጸጋውን ይጨምርሎት፣ ለልጆቹም ጸጋና በረከትን ያድልልን።